አደይና ባርኮት እንግዲህ ዛሬ ፍቅራቸውን በመገላለጣቸው ግን ደግሞ በጣም የሚያሳዝነው ነገር ዳዊት ራሱን አጠፋ። በጣም ያሳዝናል። ዳዊት ከማንም ከምንም በላይ አደይን ያፈቅራታል። ግን ከጎኗ ሆኖ ሊከላከልላት አልቻለም ሊዲያንና ፍቅርን። ባርኮት ደግሞ እምቢ ትለኛለች እምቢ አትለኝም በማለት ራሱን እያስጨነቀ በስተ መጨረሻም ነገራት። ግን ፍቅሩን ላለመቀበል ወንድሜ ነህ፣ በወንድምነት ነበር እንደዚህ ስትሆንልኝ የነበረው ለምን ቀየርክ ስትለውም እኔ ከወንድምነት በላይ ነው የማፈቅረሽ አላት። በጣም ተገረመች እና ጥላው ተናዳበት መጣች። ይህን የሰማው እቤት ሂዳ ፍቅርን አንቺን እንታታስፈቅጂ የታባሽ ሄደሽ ነው ብላ ፍቅር ለዋ ላይ ደነፋችባት። አንቺ ሄድህ አለቻትም። ከዛ ፍቅር ከዚህ በኋላ ወንድምሽ ፍቅረኛዬ ነው፣ እመኝኝ፣ የዚህ ቤት ጉዳይ እኔንም ያገባኛል። እሱ ጋር ስለሆንኩ የሄድኩት አንቺን ማስፈቀድ አይጠበቅብኝም አለቻት። አንቺ ድሃ ልጅ እኔን ነው የምታናግረው እንደዚህ አለችና ልትመታ ስትል አደይ ወስዳ በጥፊ ጠረቀመቻት ፍቅርን። ፍቅር ካለፈት ስተቷ የማትማር ሴት ናት። ከዛም ምን አለ ዳዊት። ምን? አዎ ፍቅረኛዬ ነው የኔ ወንድም። በጭራሽ ከአንቺ ጋር በፍጹም። እሱን ብትጠይቂው አይሻልም? እሱ መልስ ይሰጥሻል አለቻት። ከዛ ዳዊት ሩጦ አደይ የምሰማው እውነት ነው አላት። አዎ ብላው ጥላው ሄደች። የዚህን ጊዜ ዴቭ በጣም ተናደደ፣ ስሜታዊ ሆነ። የሚያምነውን ማንን ነው? በጣም ልቡ ተሰበረ። ያላደይ ይዝሽ ምድር ላይ መኖር እንደማይችል ደጋግሞ ነግሯታል። ግን ደግሞ ባርኮት ላስ አደረገው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደይ ቀጣይ ፓርት ይዘን መጥተናል ማለት ነው። አደይ ምን አጋጠማት፣ ባርኮት የሚለውን አብረን እናያለን። እንግዲህ የመጀመሪያው ፍቅሩን የመግለጫ የሚገልጽበት ምርጥ ቀሚስ ለአደይ ገዝቶ መጣ ባርኮት። አደይ መኝታ ክላሷ ቁጭ ብላ እንዳለ አደይ ጋር ሄደ። አደይ አላት፣ ወይ ባርኮቴ እንዴት ነህ መጣህ አለችው። አው ምንድን ነው አለችው። እዚህ የሆነ ስጦታ አምጥቼልሻለሁ አላት። ምንድን ነው እሱ? ምንም በተመለከተ ነው አለችው። አደይ ለአንቺ ምንም ቢሆን ምንም ሲያንስብሽ ነው። የእውነቴን ነው የምልሽ፣ አንቺ ለየት ያልሽ ሰው ነሽ። ሰድቤሽ አመናጭቄሽ ብዙ ነገር አድርጌሻለሁ። የቴን ክፋት ወደ ጎን ብዬ አንቺን አሰቃይችሻለሁ። እባክሽን ይቅርታ አድርግልኝ አላት። ባርኮቴ አንተ እኮ ባኖር ደጋግሜ የምነግርህ ነገር እኔ እዚህ ቤት አልኖርም። አንተ ለእኔ ሁለ ነገሬ ነህ። ፈጣሪ አንተን ባይሰጠኝ ኖሮ አስበኸዋል? አንተ እኮ ምርጥ ወንድሜ ነህ አለችው። ወንድሜ አላት። አዎ ምን ነው አለችው። አይ ምንም። እሺ ምንድን ነው አለችው። ከዛ እዩ ስጦታ ነው አላት። ልብሱን ስታወጣው በጣም ቆንጅዬ ነው። ምንም በተመለከተ ነው ግን አለችው። ይህ ላደረግኩብሽ ነገር ነው፣ እያንዳንዱ በጣም ብዙ አድርጌሻለሁ አላት። ከዛ ልብሱን ስታወጣው ቆንጅዬ ቀሚስ ነው እና ልበሽውና ደግሞ ወተን የሆነ ቦታ እምነግርሻለን አላት። የት አለችው። እምነግርሻለኝ ለብቻሽ ማወራሽ። እሺ ፍቅርን አለችው። ለእሱ አታስቢ እኔ ነግራታለሁ። ባይሆን አንቺ ልበሽና ነይ አላት። ስለብሰው ቀሚሱ እሷ ላይ ለየት ያለ ነው። ባርኮቴ ደግሞ ፍቅር ጋር ሄዶ እንዴት እንደዚህ ታደርጊያለሽ አላት። ወንድሜ አትመናቸው፣ ያ ዳይመንድና አደይ ተመካክረው ነው ይህን ሁሉ ያደረጉት እኔን ለመጉዳት ነው። በዛ ላይ ደግሞ በቃ እኔ እናንተን ለመለያየት ነው አለችው። ምን ጎርነሽ በፈጣሪ እንዴት እንደዚህ ታደርጊያለሽ? አሁንም ጥፋትሽን አታምኝም? ሁሉንም ነገር ሰምቻለሁ። አደይ ላይ ለምንድን ነው ይህን ሁሉ ያደረግሽው አላት። ምን ሰማ? ምንም አላደረግኩም።
ለአንድ ለሰራተኛ ብለ እኔን ብቸኛዋ እህትህን እንደዚህ ማድረግ ተገቢ ነው አለችው። የራስ ስራ እኮ ነው ታዲያ። አደይን የሚያስወድዳት እኮ መልካምነቷ፣ ጥሩ ተግባሯ ነው። እስኪ የእሷን ሩብ እንኳ አስተሳሰብ ይኖርሽ እና እኔ ምን ላድርግሽ አላት። በቃ እሺ አለችው። ለማንኛውም አሁን ትንሽ ተረጋጊና ብዙ የምናወራቸው ነገሮች አሉ። እያንዳንዱ ያደረግሽውን ነገር በደንብ አውቄያለሁ። አሁን ወደ ውጭ ልንወጣና አደይ ጋ አላት። ከዛ ተኛች። አደይ እንግዲህ ያንን ቀሚስ ለብሳ ሳሎን ሄደች። ሊዲያ አየቻት። ዋው ወዴት ነው ባክሽ አለቻት። ባርኮቴ ትንሽ እንውጣ ምን አለኝ አለቻት። በጣም ያምሮብሻል፣ ነይ ደግሞ ይሄ ደግሞ ምንድን ነው አለችና የለበሰችውን ሻርፕ ገፈፈቻት። እንዴ ተይ እንጂ አለች አደይ። እና እርቃኔን ልሄድ ነው እንዴ አለች። እርቃን ተገላለጭ እንደዚህ አለች። መገላለጥ አይተሽ አታውቂም፣ ነይ እኔ ያሳይሻለሁ ብላ ክላሷ ወሰደቻት። ከዛም ነይ ሰው ላስመስልሽ ስትላት እኔን ዱቄት አልወድም አይመቸኝም ልዳ ይቅርታሽን አለች። አልወድም ነይ እባክሽ አለቻት። ግን እንዳታበዡ እያለቻት እያለ ግን ምንድን ነው እኔ ወንድሜን ባርኮት ጋር ከሄድሽ በዛው እንገላገልሻለን፣ ማለቴ ከወንድሜ ላይ አይንሽን ትነቅያለሽ አለቻት። ማለት አለች። እኔ ወንድሜን አንድ ተራ ሴት ሲያፈቅር ዝም ብዬ ማየት አልፈልግም። ማንኛውም ሴት ጋር ፍቅር እያለ እንድጃጃል አልፈልግም አለቻት። አንቺና ዴቭ ደግሞ ባንድ እንድትሆኑ መቼም አልፈልግም አለች። ማለት እኔና ዴቭ ባንድ ብንሆን ምንድን ነው ችግሩ አለቻት። ባክሽ ኮተታም ልክሽን ወቅሽ የኔ ወንድም አንቺ ጋር የምጨማለቅ ከሰራተኛ ጋር አልፈቅድም አለቻት። አደይ ተቆጣችና ጥላት ሄደች። ባርኮቴም አደይ ብሎ ይዟት ሄደ። ከዛም ኪንጎና ዳይመንድ ቁጭ ብለው ደግሞ ነበረ። አደይ ስለናፈቀችው ኪንጎ ስትወጣ ስገባ በር ላይ ሆኖ ማየት ይፈልጋል። ከዛ ከባርኮቴ ጋር ስትሄድ ሲያያት ወዴት ነው ይዟት የሚሄደው ደግሞ እንዴት አምሮባታል አሉ። ከዛ እጅ ለእጅ ተያይዘው እየሄዱ እያለ መከተልም አለብኝ ብለው ተከተሉ። እዛ አደይን ተገረመች። የወሰደባት ቦታ ካፊው ምናምን ደስ አላት። ከዛም በጣም ቆንጅዬ ቦታ ነው ምናምን አለች። አይታ ስለማታውቅ አይደል ይሄ ካንቺን በላይ ይገባል ብሎ ለእሷም ጁስ አዘዘላት። ያንን እየጠጣች እያለ ከዛም አንቺ እኮ ለየት ያዝ ሰው ነሽ፣ አንቺን እኔ ካገኘሁሽ ጀምሮ እኛ ቤት ከመጣች ጀምሮ ከልቤ ነው የምወድሽ፣ በጣም መልካም ሴት ነሽ አላት። ባርኮቴ እኔም እኮ በጣም ነው የምወደህ ምርጥ ወንድሜ አለች። ወንድሜ አላት። ግን እኮ ከቤት ያመጣኝ የሆነ ነገር እነግርሻለሁ ብለህ ነው። ምንድን ነው እሱ አለችው። አደይ ምን ብዬ እንደምነግርሽ አላቅም፣ ከየት እንደምጀምርም አላቅም አላት። እንዴ ምንድን ነው አለችው። እሺ ይሁነች ባለፈ አፍቅሬያታለሁ ያልኩሽ ልጅ ማፍቀሬን አልነገርኳትም ያልኩሽ ልጅ አላት። ማናት? ግን እኮ ስሜትህ ጥሩ አይደለም ገና ቅድም ጀምረህ አለችው። አው እሷ ልጅ ማናት ታዳ አለችው። እሷ ልጅ አደይ አንቺ ነሽ ብሎ ገላገላት። ምን እያቀለድክ ነው አለችው። አይደለም አደይ ተረጅኝ፣ እኔ በጣም ነው ማፈቅርሽ፣ በጣም ነው ማወድሽ። አንተ እኮ ወንድሜ ነህ። እኔ ከወንድምነት የተለየ ሌላ ስሜት ተሰምቶኝ አያውቅም። በጣም ነው የምወድህ። እንዴት እንደዚህ ታደርጋለህ? እንደዛ ስትረዳኝ የነበረው በወንድምነት አልነበረም አለችው። አደይ ተረጅኝ፣ እኔ ከምንም በላይ ከወንድምነት በላይ ነው የምወድሽ፣ የማፈቅርሽ። እመኒኝ፣ አንቀባርሬ ነው ማኖርሽ፣ ምንም አይጎልሽም አላት። በጣም አዝናለሁ፣ በጣም ታሳፍራለሽ አለችው። መጀመሪያ እጇን ሲስማት ኪንጎ ተነስቶ ለመሄድ ሲፈልግ አረ ቁጭ በል ሂደህ ያሁለታው ቡጢ አልበቃም መሰል ናፍቋም መሰል አለና ዳይመንድ አስቀረው። አሁን ኪንጎ እየተቃጠለ ይገኛል።
አደይ እቤት ቀድማ ስትመጣ የት አባሽ ሄደሽ ነው አንቺ ገረድ እኔን ሳታስፈቅጂ አለች። መጀመሪያ ሊዲያ ከባርኮቴ ጋር ዝንጥ ብላ ነው የሄደችው ብላ ነግራን ነበር ለፍቅር። ከዛም እሺ ስትገባ ጠመደቻት። አንቺም ማስፈቀድ አይጠበቅብኝም ከባርኮት ጋር ስለሄድኩኝ አለች። እኮ ለምን አንቺ እኔን እንዴት ነው የምታናግረኝ? ማናባሽ ነው የልብ የሰጠሽ አንቺ የድሃ ልጅ አለቻት። ከዛም በጥፊ ደረገመቻትና አደይ ፍቅርን እዩልሽ ከዚህ በኋላ ወንድምሽ ፍቅረኛ ነው፣ እዚህ ቤት እያንዳንዱ ነገር ያገባኛል፣ አርፈሽ ብትቀመጭ ነው የሚሻለው ስትል ዳዊት መጣ። ምን አደይ እያቀለድሽ አይደለም አይደል አላት። እውነቱ ይሄ ነው እያቀለድኩ አይደለም ብላ ጥላቸው ሄደ። ዴቭ አሁን መሬት ተሰንጥቃ ብትውጠው ደስተኛ ነው። ቀድሞ ከባርኮት ጋር ከመሄዷ በፊት አደይ ጋር ክችን ገብቶ ውሃ ደፍታበት ነበረ። ቻናሉን ሰብስ